እንደምን አመሻችሁ ውድ ተመልካቾቻችን። ተወዳጁ አራዳ ቅዳሜ የዚህ ሳምንት ፕሮግራም በእንዲህ ባለ መልኩ ተጀምሯል። እንግዲህ ያለፈው ሳምንት ትንሽ ለጣቢያችን ሀዘን ነበረ። የጣቢያችን ዋና ስራ አስኪያጅ አቶ አማን ፍጻሜ ሲሆን ከዚህ ዓለም በሞት አጥተናቸዋል። ያው እንደዚህ አይነት አጋጣሚዎችን መመለስ ቢቻል የምንለው እነዚህ ነው። ግን ያው እግዚአብሔር የወደደውን አድርጓልና ትንሽ ሀዘን ላይ ነን። እውነት ነው። እንግዲህ አቶ አማን ፍጻሜ ይህንን ትልቅ ግዙፍ ተቋም ከመመስረት ባሻገር በሀገራችን ላይ እንግዲህ ያላቸው አበርክቶ ያላቸው አስተዋጽኦ የሰሩት ትልቅ ስራ ሁሌም ሲታወስ የሚኖር ነው። እንደ ቀላልም የሚታይ አይደለም። በትክክል በተለይ ደግሞ በግል ሚዲያ ዘርፍ ላይ አቶ አማን ፍጻሜ የራሳቸውን ትልቅ አሻራን ጥለው አልፈውልናል ነው። ዛሬ ላይ የምናያቸው 20-30 ብዙ የግል ሚዲያዎች መፈጠርም ምክንያት እሳቸው ናቸው። ከዛሬ 17 ዓመት በፊት ይህንን ጣቢያ እንዲፈጠር ማድረጋቸው እና ኢቢኤስ ዛሬ ያለበት ደረጃ ላይ እንዲደርስ የእሳቸው ጉልህ ሚና እንዳለ ይታወቃል። በተለይ ደግሞ የኛ ጣቢያ በኢንተርቴይንመንት በመዝናኛ ዘርፉ ላይ ጌም ቼንጂንግ የሚባለውን ጨዋታውን የቀየረ ጣቢያ ነው። ምክንያቱም መዝናኛው ስንል ኪነ ጥበብ አለ፣ ስፖርት አለ። በተለይ በኪነ ጥበቡ ዘርፍ ላይ ብዙ ከያንያን፣ ተዋንያን፣ ድምፃውያኖች፣ ገጣሚዎች፣ ሰዓሊዎች እዚህ ቤት መጥተው ብዙ ተጠቅመዋሉ። ስራቸውን ለህዝብ አድርሰዋሉ። የሚገባቸውን ክፍያ እንደ ሀገር የሚያስደነግጥ የሚመስሉ ነገሮችንም እንዲያገኙ ሆኗል። ይሄ ሁሉ በእኚህ ታላቅ ሰው የሆነ ነው። እንግዲህ በጣም የሚገርመው ነገር ናሆሜ ካስተዋልክ የእልፈት ዜናቸው ከተሰማበት ቀን አንስቶ እስካሁን ድረስ ማለት ይቻላል በተመሳሳይ በተለያዩ ሰዎች ስለሳቸው ጥንካሬ፣ ብርታት፣ የአመራር ብቃት፣ ስለሰሩ ትልልቅ ስራዎች በተለያዩ ሰዎች እኩል አይነት ሀሳብ ሲሰነዘር ስታይ ምን ያህል ታላቅ ሰው እንደነበሩ ማሳያ ነው ያስባል። ከዛም ባሻገር ኢቢኤስን ማየት እኮ በቂ ይመስለኛል። ምክንያቱም ይሄ ጣቢያ ዘር፣ ሃይማኖት፣ ብሔር፣ ጾታ ሳይለይ በሁሉም ቤት ተወዶ ሁሉም ሕፃን አዋቂ ወዶት የቤቱ ደስታ የሁሉም ኢትዮጵያዊ ደስታ፣ የቤቱ ሀዘን የሁሉም ኢትዮጵያዊ ሀዘን እንደሆነ ያየንበት አጋጣሚ ነው የሚሆነው። እንግዲህ እሳቸው በሚዲያው ዘርፍ ላይ ያበረከቱት ነገር በቀላሉ የምንተዋው አይደለም። ምናልባት እኔ በግሌ እዚህ ቤት ከመጣሁ አጭር ጊዜ ነው። አራዳ ቅዳሜ ሾው ሲጀመር ነው 3-4 ጊዜ እሳቸውን በአካል የማግኘት እድል ነበረኝና በተለይ በተተኪ ያምናሉ ለወጣቶች በሚሰጡት ቦታ ይሄን ሾው ስንጀምር የሰጡን እምነት፣ ማበረታቻዎች፣ የሚነግሩን ነገር በጣም አመርቂና ይሄ በደንብ ተክተሰርተ ነገሮችን እንድታስመሰክር እንድታስፈነጥር የሚያደርግ ነበረ። ልክ ነህ አንተም እንዳልከው ያው በተለይ እዚህ ትልቅ ተቋም ውስጥ ድሉን አግኝቶ እንደሰራ ሰው በሳቸው አስተዳደር ውስጥ እንዳለፈ ሰው በቅርበትም በተከታታቢ እንደሚያገኛቸው ሰው ብዙ ነገሮችን አይተናል። በስራ አካባቢ እንደምታየው ይመጣሉ፣ ያበረታታሉ። ከዚህ በላይ መስራት ትችላላችሁ፣ አቅም ይሄ አይደለም ይላሉ። ይሄ አለቃና ምንዝር የሚባለው አይነት ምንድነው የተለመደ አለቃ እንትን አለ አይደል? እንደዚህ አይነት እንትን የሚከተሉ ቤተሰባዊነት ነው የነበረው። አሁን የቅጥር ስሜት እንዲሰማ ሳይሆን ስራው የራስ እንደሆነ አድርገህ እንድትሰራው የሚጋብዙ ናቸው፣ ወዳጅ ናቸው፣ ጓደኛ ናቸው፣ አት ዘ ሴም ታይም ደግሞ አለቃም ናቸው እና ይሄን ሁሉ አስተባብሮ የመምራት ጥበብ ነበራቸውና እንደዚህ አይነት ኳሊቲዎች ጥቂት ሰዎች ላይ ነው የምታገኙና እሳቸው በጣም የሚገርሙ ሰው ነበሩ። ኢቭን አልፈው ከስራ ባሻገር በግል ህይወት ላይ እንኳን ኢንቮልቭ አድርገው በርታ እንዲህ ጊዜ ላይ እንዲማየት ፈልጋለሁ የሚሉ በጣም ትልቅ መሪ ነበሩ። ትልቅ ሰው ነው ያጣነው። እንግዲህ እግዚአብሔር ነፍሳቸውን በገነት ያኖርልን። ብዙ ጊዜ ምንድነው ከጀርባ ያሉ ሰዎች አይታወቁም አይደለ? እንደ ሚዲያ ስራዎች ላይ ሲሆን ፊት ለፊት ስክሪን ላይ የሚቀርቡ ሰዎች ነው ሰው የሚያየው። ግን ከጀርባ ያሉ ሰዎች ጥንካሬ የምታየው በቤቱ ከፍታ ነው የሚሆነው። ሚዲያ ተልዕኮ ማስተማር፣ ማድረግ፣ ትውልድን መቅረጽ ነው። ኢቢኤስ ያንን በደንብ ተወጥቷል፣ እየተወጣም ይገኛል። ከዚህ በኋላም በደንብ ይወጣል ነው። ያው የደረሰብን ሀዘን በጣም ልብ የሚሰብር ነው። ግን እግዚአብሔር የወደደውን አድርገዋል። ከዚህ በኋላ የሚጠበቀው ከመላው የቤት ሰራተኞች እኛንም ጨምሮ በሁሉም ላይ ያሉ የእሳቸውን ራዕይ ሌጋሲ ማስቀጠል ነው። ኢቢኤስ በከፍታው ከፍ ብሎ እንዲቀጥል ሞቶም ይላል ዩር ዋን ቾይስ ይላል። ሁሉ ጊዜም የእናንተ አንደኛ ምርጫ ዩር ዋን ቾይስ ሆኖ እንዲቀጥል ሁላችንም ኃላፊነት አለብን እንላለን። ለቤተሰቡም፣ ለስራ ባልደረቦቹም ለሁሉም ለኢትዮጵያ ሕዝብ መጽናናትን እንመኛለን። በአራዳ ቅዳሜ ስም እንግዲህ ዛሬም እንደተለመደው የተለያዩ ስኬች ኮሜዲዎችን አዘጋጅተናል። እኔና አዝሜም እውነተኛ ዜናዎችን በቀልድ አዋስተን ስቱዲዮን እንጠብቃቸዋለን። ፓሮዲዎችም አሉ፣ ፓሮዲዎች ይኖራሉ። እንደ ሁሉ ጊዜው ዘና ፈታ ልናረጋችሁ ዝግጅታችንን ጨርሰናል። ወደ ፕሮግራሙ እንሂድ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ።